ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን አለሁላችሁ። አንቺ ልጅ ስራ ፈትነሽልኝ ዛሬ ለምን በዚህ ሰዓት አንቺ እዚህ ጋር ቪዲዮ በነገራችን ላይ ልብሶች ምናምን እንደዚህ ስገባ ዛሬ ይኸውላችሁ አብሬሽና ሄርሜላን አየሁ ማለት ነው። ማን ነው ስሙ? አቤልንም አየሁ ማለት ነው። ከዛ ምንድን ነው ነገሩ? ዛሬ ቀለበት ነው እንዲህ ብዬ ስገባላችሁ የአብሬሽ እናትና አባት ሊተዋወቁሽ ይፈልጋሉ እና ሲላት ሄርሜላ ደግሞ ልትወድቅ ማለት ነው። ልትወድቅ በጣም በሚገርም ሁኔታ ልትወድቅ። እንዴት ነው ዛሬ የሚተዋወቁኝ የመጡት ብላ ነው። እንዴት እንደሚወዱ እሱ ደግሞ ሲያዳንቅ ጨዋዋ ለልጃችን ሚስት የምትሆነው አክባሪ ልጃቸውን አክባሪ እስከምታስገባው ድረስ ነው። እና አሁን እንግዲህ ያው የቀለበቱ ፕሮግራም እየተዘጋጀ ነው አሉ። ሩታዬ እንግዲህ አመለጠች ማለት ነው። አብሬሽ አሁን ግብ ተጮኸ ውሻ ጮኸ እየመጡ ነው። የምርህን ነው እየመጡ ነው። አብርሽ ይመጣል። አንዳንድ የገጠር ውሾች አሉ። አብርሃም ነገር ያውቃሉ። አብርሃም ያውቅም። ገና ጊዜው እኮ ገና ነው። ወንዙን ተሻግሮ ሲሄድ ሰምተው ይላሉ። እና አሁን ያው ምንም ማድረግ አይቻልም። አብርሽ ወደ ሄርሜላ ተገልብጧል ማለት ነው። የአንድ ቀን ነበር ጠቡ። ግን ዳኒ ያው ሚስጥሩ ብዙ ሚስጥሮች አሉ ይወጣሉ እያለ ነው። ዳኒ እንግዲህ ጠንክር እንላለን። ዳኒ ለምንድን ነው ይህንን የምታረገው? አብርሽ እኮ ወደ ሩታ ይመለስብሃል ለምንድን ነው ስንለው፣ እሱ ደግሞ እኔ እኮ ሩታና አብርሽን ለማስታረቅ እንጂ እኔ ሩታን አልፈልግም ብሏል። ስለዚህ ያው መታረቃቸው ስለማይቀር ቤተሰቦቹም ወቅቱ አይደለም መተዋወቁ አሁን ብላለች ሄርሜላ ማለት ነው። ምንም ወቅቱ መተዋወቁ ምንም ሊጠቅም አይችልም፣ አይጠቅመኝም። እኔ ለምን ስትባል ገና እሱ ልቡን አላገኘሁትም፣ ልቡ ገና ከኔ ጋር አይደለም እግሩ ነው ከኔ ጋር ያለው አለች። እውነቷን ነው እኮ አሁንም እግሩ ያው በስሜት በግፊት ነው እንጂ እልህ ይዞት ነው እንጂ ልቡ ያለው ከሩታና ከልጁ ጋር ነው። እና እንዴት አሁን ቤተሰቦቹ መተው ሊተዋወቁኝ ይችላሉ? እንዴት ነው እንደዚህ የሚሆነው? ገና ልጃቸው ልቡን ገና ነው ወቅቱ፣ ልቡን መቼ አገኘሁና እያለች ነው። ያው አቤል እንግዲህ ደግሞ ተነስቶበታል። አንድ ሰሞን ጠፋ ብሎ ነበረ ለያያችሁ ከአብርሽ ጋር አብርሽን ለያያችሁ ሲል ነበረ። አሁን ደግሞ ምን እንዳጋጠመው ያው ማሽቃበጡን ጀምሯል ማለት ነው። ስለዚህ ብሩክ እንደውም አሁን ትቷል፣ የት እንደሄደ አላውቅም። እና በነገራችን ላይ ተው ባልና ሚስት እያለያያችሁ ነው። እኛ ምን አገባን ብሏል። እኛ ምን አገባን ቢበስል ባይበስል እንግዲህ ሆሽሎ እንበላ ይመስል ተብሏል። እኛ ምንም አያገባንም። ዳኒ ሩታንም አገባ፣ አብርሽ ሄርሜላንም አገባ። እኛ ምን አገባን እንላለን። ምን አገባን ብለን ዘም ጭጭ። ስለዚህ እኔ በነገራችን ላይ አብርሃም ከልጁና ከሚስቱ ጋር ቢሆን ደስ ይለኛል። ካልሆነም ደግሞ ሌላ ሴት የሚያገባ ሄርሜላን ቢያገባም ደስ ይለኛል። ሄርሜላን በቃ ወደዋለች፣ እየተሰቃየች ነው በሱ ፍቅር ተቂጦ። ሰሞኑን እንደውም መሳምትታለች። እውነቴን ነው የምላችሁ። በፊት እንደው እየመጣች በቃ እንደው እየመጣች ጉንጩን መላስ ነበር። አሁን ግን ያ ሁሉ ቀልቷል። ዝም ብላ ማልቀስ ከፍቷታል። የዳኒ እንትል አስደንግጧታል። ዳኒ
የሆነ ሚስጥር አለው። መቼም እናንተ አሁን ያላረጋችሁ ስራ ያልሆነ ስራ ከሆነ አደነግጡም። እውነቴን ነው የምላችሁ። አሁን እኔ የሆነ ነገር ሰርቼ በቃ እንቅልፍ ራሱ አይወስደኝም። እውነቴን ነው የምላችሁ። እውነቴን ነው የምላችሁ። የሆነ ነገር እቃ እንኳን ሰብሬ ማለት ነው እንቅልፍ አይወስደኝም። ግን እቃ ጠፋ ተብሎ ለምሳሌ ማለት ነው እቃ ጠፋ ተብሎ እኔ ታልነካሁ ምንም አይመስለኝም፣ ምንም አልደነግጥም፣ ምንም አልል። እውነቴን ነው የምላችሁ፣ እግዚአብሔርን እውነቴን ነው የምላችሁ። የዛሬ 2 ዓመት ሊሆነው ነው መሰለኝና ለኢድ ነው ለሮመዳን ይሆን አላውቅም። ሄደን የሆነ ሌላ ቦታ ነበረ ኢድን የምናከብለው ቤት አለን ማለት ነው። እዛ የልጆቹ እንዳለ ወርቃቸው ጠፋ። የልጁ 2 ሴቶች የጆሮ ነሽ፣ የአንገት ነሽ፣ የእጅ ነሽ፣ ሁሉም በቃ ጠፋ። እዛ ሄደን ሴትዮዋ ልታለብሳቸው ብላ አላለበሰቻቸውም። ሌላ ልብሳ እንትን ላይ ይሄ ምንድን ነው ሶፋ ላይ ያስቀምጠዋለች። እና የሆነች አፍሪካ እንትን ሰራተኛ ነበረች። ላጣረገችውና ይዘው ላጥ ብላለች። እሷም ላጣለች በበነገታው። እሷ ደግሞ ሴትዮ ደግሞ ሻንጣ ውስጥ ነው ያለኩት ብላ እኔ ስታወጣ ይቻታለሁ። እውነቴን ነው የምላቸው። እኔ ምንም አይመስለኝም። እኔ እግዚአብሔርን እንደዚህ ሰው እንትል ታላለኝ ምንም አይመስለኝም። እና ያላረኩን ነገር አሁንም ሄልም ላይ ያላረገችው ነገር ምንም ሊመስላት አይችልም። እና ያወልቅ ጠፋ ተባለ። እሷ ሴትዮ ታማ ቤታችን ሄድን ማለት ነው። የዛኑ ቀን ሰርግ ነበር፣ ኒካ ነው የሚሉት በእነሱ። እሱ ነበርና የእህቱ ልጅ እንትል ነበርና ከዛ ሂደን ምሳ በልተን እንደገና ወደዛ አልተመለስንም፣ ወደ ቤታችን ሄድን። እነዛም ወንድምየው ሰራተኛም ወንድምየውም ሚስት ወደ ቤቷ ሄደች። እቃዋን ራሱ አልያዘችም። ሰራተኛዋ ሌሊት ተነስታ ጠፋች። አያችሁ፣ የወልቅ ያንን ወርቅ ይዘው ላፍ አለች። እኔ ነገርኳት፣ ወንበር ላይ እንትን ላይ አልገሸዋል ሶፋ ላይ። ስለዚህ አንቺ አላመጣሽውም እዛ ላይ ነው ያስቀመሽው ስል አረ አንጥቼዋለሁ አለች። ሻንጣ ውስጥ ከትቼዋለሁኝ። ሻንጣ ውስጥ ተከተሽው ማን ይወስደዋል አልኳት። ማን ይወስደዋል? ዝም ብላ አላየሽም ትለኛለች፣ አላየሽም ትለኛለች። ታማ ሐኪም ቤት ገብታ ነበረ ለአንድ ቀን። እኔ ደግሞ አላደርንም። የዛም ጊዜ ቤት አላደርንም። እኛ ሻንጣውን አስገባል፣ ልብስ ለልጆቹ ቀያየርኩኝ። እሷ ወደ ሐኪም ቤት ከደች፣ እኛ ወደ እናቷ ቤተን። ከዛ በጣም እንትን አናደደች ብታው። እኔ የሰው ዕቃ እንደው እዚህ ጋር ለምን አይፈስም? ከዛ መጨረሻ ላይ የኔ እናትን ያልወሰድኩም ምን ያላየውም። የቀይ ልብሴ ቁምሳት ላይ ክፍት ነው፣ ማየት ትችያለሽ። እኔ ተወሰድኩኝ። እኔ ራሱ እኔ ድንጋጤም ራሱ እግዚአብሔርን እውነቴን ነው የምላቸው። ልጅ ሁኔ ህጣን ሁኔ ዲባ የሚባል አለ። እሱን ጓደኛዬ ጋር ወስጄ ማለት ነው አልተኛም ብዬ ምን ሆነች ነው ስባል ዲባ ሳልቄ ስል ያደርኩ ሰው ነኝ። እንኳን የእነሱን ዕቃ ልነካካልቶና ከዛ ሲባል ሲሰማ የሰራተኛዋ ያንን ወርቅ ይዛ ጠፋች እላቸዋለሁኝ። የልጆች ወርቅ በአሁኑ ጊዜ አይገኝም። በጣም አሪፍ ወርቅ ነው። ከዛ ተገላገለች። አባይነሽ መጠየቅ ቀረ። ልጅቷም ጠፋች። ፎቶ ምን እንትን ይባላል ፎቶ አድርገው ተነስታ እንትን ላይ ለጠፈችው። ምን ላይ ነበረ እንትን ላይ የሆነ ሴትዮዋ ነች የተናገረችው። ወሳብ ላይ ይሆን ምን ላይ ይሆን የፎቶ ድልድል አድርጋ ፎቶ ተነስታ ለጠፈችው። ከዛ ሲታይ የኛ ልጆች ወርቅ። ከዛ በጣም አዘነች። በቃ በጣም ከዛ ይቅርታ ምናምን አለችኝ። እኔ ምንም ችግር የለብኝም አልኳት። አንቺ ስለጠፋብሽ እኔ ስላላለኩት ምንም አይመስለኝም። ስለዚህ ሄልሚላም ታላለቅሽው ምንም ሊያስመስልሽ ምንም ሊመስልሽ አይችልም አይደል? እንዴ ያረገ ሰው ነው የሚያለቅሰውም እንትን የሚለውም። ያላረገ ሰው ምንም አይመስለውም። እግዚአብሔርን እውነቴን ነው የምላችሁ። ስለዚህ እንግዲህ ቤተሰቦቹ ጋር ተተዋወቅሽ ጥሩ ነው ብዬ ነው የማስበው። ያው ያደርግልሽ።
እያደርግልሽ ማለት ነው። ግን አሁን በዚህ ደግሞ አይተናቸው በኋላ ደግሞ አብርሽና ሩታ አብረው ሲመጡ እናያቸዋለን ማለት ነው እላችኋለሁ። ውድ ቤተሰቦቼ ቪዲዮውን እንግዲህ ሸላይክ እያደረጋችሁ እውነት ነው የሮመዳን ስራ ያደክማችኋል። ምንም አሁን ማንም የሚያይ የለም። ለራሳችሁ እቃ ማጠቡም ስልችት ብሏችኋል። እኔ ራሱ እናትየዋ ቤት ትናንትና ስልችት ብሎ ብታው መረር ብሎ እጭ አስጠላይ ብታው። እኔ ደግሞ እቃም እንደዚህ ስንት አመት ስቀመጥ እኔ እቃ እንደዚህ በስቶ አጥቤ የማላውቅም እና ስናጥበው አያልቅም ብታው። ደግሞ በቃ እንዴ ኧረ እነዚህ ሰዎች ዛሬ እናቴው አንድ ቀን እንኳን ልረፍ እንጂ ብዬ አይ ልብስ አለብኝ ምናምን ስላት አይ ችግር የለም ዛሬ አትሄጂም ምናምን አለችኝ። ገላገልሽኝ አልኳትና ከዛ ቀረሁላችኋለሁ እና አይዟችሁ በልቱ አትሸነፉ፣ ስሩ። ስራ ነው የሚያዋጣን። ይችን አንድ ወር እንግዲህ ወገባችሁን ትጥቅ ብላችሁ ስሩ እህቶቼ፣ እንሰራለን ምን አባቱ እያል እና ውድ ቤተሰቦቼ ለማንኛውም ላይክ እያረጋችሁ ሲመቻችሁ ላይክዋን ጠቅ እያረጋችሁ እላችኋለሁኝ። መልካም ሁሉ እንግዲህ ይህችን ስራ ደግሞ ገላግሎን እችን አንድ ወር እንደው ኧረ እኔ እንኳን እግዚአብሔር ይመስገን። ኧረ አባይንሽ እንደው ግፍ አትናገሪ አትበሉኝ። ኧረ እኔ እግዚአብሔር ይመስገን። እኔ ሰው ሲያለቅስ ነው እንጂ እኔ አንድ ቀን እኔ ሮመዳን ስላስረቅሶኝ አያውቅም። እዛም 12 ዓመት ስቀመጥ እንደዚህ ተጨናንቀንም ሰርተንም አናውቅም። ሴትዮ ነች የምትሰራው። እንደውም እሱ ጊዜ በጣም ነው ደስ የሚለኝ። እኔ ሮመዳን ሲመጣ እውነቴን ነው የምላችሁ በጣም ነው የምደሰተው። ለምን ስራ አይበዛብኝም። ጧጧቆል ሳልሰራም ምሳ አልሰራም። ከዛ በቃ እራት ብቻ ነው የምሰራው። እና ደስ ይለኝ ነበረ። ለምን ፍጡር ሴትዮ ነች። ያው አግዛታለሁ እንጂ እሷ ነች የምትሰራው። እሷ ነች በቃ የምትሰራው። እቃ ራሱ እየሰራችበትን አጣጥባ ነው የምትወጣው ብታው። ከዛ እኔ ማድ ቤቴን አጠዳዳለሁ። ከዛ በኋላ ታፈጠሩ በኋላ እናትየዋ ቤት ነው የሚፈጠረው። ከዛ በኋላ እራት እሰራለሁኝ። እራትም በጊዜ ሰርቼ ቁጭ አረጋለሁ። እኔ እናቴ እንደ በፊቷ ሰዓቴ ገብቼ ክፍሌ ቁጭ። ምን ነው እናቴ እኔ እንደዚህ ነኝ። አሁንም እግዚአብሔር ይመስገን እዛ እናትየዋ ቤት እያመሸን እሑድ ትምህርት ስለሌለ ትምህርት ሳይኖር ነው እንጂ ትምህርት ሲኖር እንኳን ያው አፍጥለን ወደ ቤት ነው የምንመለሰው። ችግር የለብንም ማለት ነው። ስለዚህ አይዟችሁ በርቱ። ስራ የሚበዛባችሁ እህቶች ውይ አንዳንድ ቤትማ በስማም ውይ እኔ አላውቅም። እኔ ግን እንደው ቆይ ሸላይ ካደርጉ ለማንኛውም